አብራን እንደዚህ ትሁን የማይሆን ነገር ታይቶም የማይታወቅ ነገር ነው። ዴኔ ለሀጭ ጸጉር ጥፍር ነው በቃ አለቀ። እሷ ዴኔ አላስመረምርን ካለች ህግ አለ። ህግ እቺ ልጅ አንከባክባችሁ ታሳድጉ። እኔ በሙሉ ተስፋ 100% እርግጠኛ ነኝ። እንደውም እኔ ማግዛችኋለሁ። ልጅቷን ስታሳድጉት በቻልኩት አቅም እናንተ የሰውን እርዳታ የማትፈልጉ ሰዎች ናቸው፣ ታሳድጋላችሁ። ግን እኛ ያልነው እቺን ሴትዮዋ ህፃኗን ሰበብ እያደረገች ህፃኗን እንደዚህ በህፃኗን ሰበብ እያደረገች ወደ እናንተ ህይወት እየመጣች ነው። ወደ እቺን ህፃን ፊት ለፊታችሁ አድርጋ ነገራቶችን እያጋጋለች በልጅቷ አሳብባ ወደ እናንተ እየመጣች ነው። ስለዚህ ደግሞ እናንተ ጥንቃቄ አድርጋችሁ ከዚች ሴትዮዋ ጋር መቅረብ ራሱ አያስፈልግም። ለምንድን ነው የምትቀርቡት? ከእሷ ጋር መገናኘት ራሱ አያስፈልግም። በቃ አትፈልግም። ለልጅቷ የሚያስፈልጋትን ነገር ታደርጋላችሁ። አልፈልግም ካለች እራቁ። በቃ ሂዱ፣ ወደ መጣችሁበት ወደ ቤታችሁ በሰላም ተመለሱ። እመቤቴ ቅድስት ድንግል ማርያም ትጠብቃችሁ። ወደ መጣችሁበት ተመለሱ። የራሳችሁን ህይወት ኑሩ። እሷ ህይወታችሁን ለመበጥበጥ ነው ቆዳ የተነሳች። ከዚህ በፊት በእርግዝና አሳብባ፣ አሁን ደግሞ በህፃኗ አሳብባ እየመጣች እናንተን ለመበጥበጥ፣ እናንተ ደስተኛ በሆናችሁበት ሰዓት እየመጣች እየበጣበጣቻችሁ ነው። ስለዚህ እናንተ ህፃኗን በሚገባት የሚያስፈልጋትን ነገር የማንም ትሁን የማንም ልጅቷን አሳድጉ። ልጅቷን ነገ አባቴ የታለ ዲኤንም ቢሆን ማንም ቢሆን ነገ እቺ ልጅ 5 ዓመት 6 ዓመት ምናምን ስትሆን ልጅቷ ራሱ የራሷን የአባቷ ማንነት ራሷ አባቷን ለማወቅ ሁሉንም ነገር የዛሬ ልጆች ያደርጋሉ። ስለዚህ ደግሞ ልጅቷን እናቷን ከህይወታቸው አስወግዱ። በቃ እሷ አጠገባቸውን አትቅረቡት። ለምንድን ነው የምትጠሯት? በቃ የማትፈልገውን ነገር እሷ የምትፈልገውን ነገር አለ። የምትፈልገው ነገር ውስጥ ምንድን ነው? እናንተ ለማለያየት። ይሄ ነው ብዬ ነው ማምነው በጭራሽ ማለት ነው እንጂ ሌላ ነገር ምን ትፈልጋለች? እግዚአብሔርን እቅሪ በለኝ እኔ ይሄ እቅሪ በለኝ አይደለም ና ኩርሲ ማፍቂ እና ራሳቸው እንደውም እኔ እግዚአብሔርን ነው የምለው ሃይሚና ብሩኬ ይሄ ህፃኑ ልጅ በስነ ስርዓት ይመለከታሉ ወይ ያለ ወይ ሱሳ ልብስ አልብሳ ፊቱን ብቻ ባሳየችው ነው ወይ እየተካሄደ ያለው? ምንድን ነው እየተካሄደ ያለው እያልኩት ነው እኔ። ማንኛውም ሰው ይሄኛል ለምን እንደዚህ ትያለሽ ልትሉኝ ትላላችሁ። እኔ ህፃኗ በጣም ታሳዝናለች። በጣም ነው የምወደው፣ በጣም ነው እንትን የሚለው። ግን እነሱ ይሄ እየተካሄደ ያለው ይሄ ወንድ ሆነ ሴት ሆነ ብሩክና ሃይሚ ጠይቶ የሚያውቁ አይመስለኝም። ለምን ለ20 ደቂቃ ወይም ለ5 ደቂቃ ቢሆን አምጥታ በቃ እዛ ቆማ ትሄዳለች፣ ይዛ ትሄዳለች። የእሷ መውለዷን በምን እርግጠኛ ትሆናላችሁ? የእሷ ልጅ መሆኗን ራሱ በምንድን ነው ሃይሚና ብሩኬ እርግጠኛ ትሆኑ? ምክንያቱም እዚህ ጋር ማንም ያልወለደም ይሁን የወለደም ብዙ እናቶች አሉ፣ ብዙ ዶክተሮች አሉ። ባዶ ሆኗን ያን ጊዜ መርመራ እንድላ ወደኋላ ሊመለስ ውሃ ጠጥታ የመጣች ሴትዮዋ እቺ ትክክለኛ የራሷ ልጅ መሆኑን ራሱ እኔ ጠረጥራለሁ። መጠርጠር ሳይሆን ትክክለኛ አልወለደችም ብዬ እኔ 100% ይሄንን አደርጋለሁ። እርግዝና ምን አደ ኦቲቪ ባላ እና እርግጠኛ መሆንበት እቺ የራሷ ልጅ አይደለችም። አሁንም እኔ ልጅ እየቀያየረች ከሰው እየተወደደች እየመጣች እናንተን ህይወት እየመጣፈጠች ያለችው ይሄን ማንንም ለምን እንደዛሽ ብላችሁ የፈለጋችሁ በሉ። እኔ መርምራውን ወደ ኋላ ተመለሱ። የሃይሚን አትራሳውንድ እና የዚችን ሴትዮ አትራሳውንድ ወደ ኋላ ተመልሳችሁ ይሁ። ለምንድን ነው እንደዚህ? ይሄን አለ እኮ አይነሽ ሁሉም ቪዲዮ በስነ ስርዓት ይያል። ሁሉም ቪዲዮ በስነ ስርዓት የማይበት የወለደ ስንት ስባለ እሷ እንደሷ ጨምላቃ ሳይሆን ስንት ህይወቱን ልጆቹን እያሳደጉ ስንት 3-4 ልጆች የወለዱት እናንተ ቪዲዮ ለልጆቻችሁ ሼር የሚያደርጉት ስንት የእናንተ ልጇ መሆኗን ራሱ እናንተ ራሱ እርግጠኛዎች ናቸው። እንደኛ ነው። እናንተ ራሱ አሁን
ሲያየው አይሚና ብሩኬ ልክ እንደ ኦዲየንስ የሚያውቀው ነገር የለም፣ ግን ከእናንተ በላይ ኦዲየንስ ነው ትኩረት አድርጎ እች ልጅ እያየ ያለው። ከአይሚና ከብሩኬ በላይ ትኩረት አድርጎ እያያት ያለው ኦዲየንስ ነው 100% ማለት ነው። ጨረቃ ፋሚሊ ነው በስነ ስርዓት ምን እንደምን ተካሄደ፣ ወንድ ነው ሴት ነው፣ እናንተ እሷ እዛ መጣ ሴት መሆኗን በምንድን ነው የምታውቁት? አረ ንቁ! አረ ሀይሚና ብሩኬ ንቁ! ቆፍጠን በሉ። ሴት ልጅዋ በቀይ ቆርጣ እየተነሳች ለመለያየት ነው እንጂ ልጅ አይደለም። ይሄ ራሱ እኔ እቅር በለኝ ራሱ አልልም፣ ግን ህፃናን ለእሷም እህጣት ነው፣ ለእናንተም ደግሞ ህፃናት ጥሩ አይደለም። በዚህ ቋጭታችሁ ህፃናን ወደ ካሜራ ባታመጧት፣ በስነ ስርዓት ማደግ ያለባትን የሚገባትን የማንም ልጅ ይሆን አድርጉላት፣ እናሳድጋታለን ሁላችንም ማለት ነው። ግን ልጅቷን ወደ ሁለተኛ አምጥታ ነቅጣችሁ ንቁ ሆናችሁ እችን ሴትዮዋ ከህይወታችሁ አስወጥታችሁ ልጅቷ እየፈለጋችሁትን ነገር ማድረግ ትችላላችሁ። ወዳችኋለሁ። ዳሻለሁ። ሴትዮ እየጮች ቢኖር ብሩክና ሀይሚ ልጆቻችን መመክራቸው የምነግራቸውን ነገር ቢኖር እናንተ በዚህ ልክ ክብር ሰጣችሁ፣ በዚህ ልክ ቦታ ሰጣችሁ፣ ልጅቷ ቦታ በሰጣችኋት ቁጥር የእናንተን ህይወት እየበጠበጠች ነው፣ የእናንተን ህይወት እያመሰች ነው። ዛሬ የተናገራችሁት ንግግር ሀይሚዬም ብሩኬም አብራን እንደዚህ ትሁን የማይሆን ነገር ታይቶም የማይታወቅ ነገር ነው። መምከር ካለብኝ መመክራችሁ እውነቱን ይዤ ነው። እኔ ስለመወዳችሁ ሸፋፍኝ የማልፈውም ነገር የለም። አብራን ትሁን አብራ ትምጣና ትኑር ውሳኔ ይሄ ከሆነ ምናምን የሚለው ቃላት ታይቶም የማይታወቅ የማይሆን ነገር ሲጀመር ልጅቷ ጠንቀቃችሁ አይታችኋታል ወይ? ልጅቷ እውነት አንድ ልጅ እኮ አይደለም የመጣው። እኛ እኮ ምንም በርቀት ብናይ ምንም በስልካችን ብናይ እኮ ጠንቅቀን እናውቃለን። እዚህ ጋር የወለደም አለ፣ 2 ልጆች 3 ልጆች የሚያሳድግ አለ። አንዲ ትልቅ ነው ኦዲየንስ በተናገረው አንዲ ትልቅ ነው በተባለ ሰዓት ትንሽ ህፃን ልጅ ህፃኑም እኮ ግፍ አለ። በህፃን ልጅ ይሄን አክል መጫወት፣ ይሄን አክል ህፃኑን አምጥታ የምታሰቃይበት ነገር እሷ ህፃን ልጅ እኮ ግፍ አለው። ህፃን እኮ ባይናገርም የሚናገር ፈጣሪ አለው፣ መልስ የሚሰጥለት ፈጣሪ አለው። እባካችሁ ከቻላችሁ የራስሽ ጉዳይ ብላችኋት የቻላችሁትን አደረጋችሁ አይደል? እስከ ዛሬ ድረስ የቻላችሁትን አደረጋችሁ። ተለማመጣችኋት፣ ቦታ ሰጣችኋት፣ ክብር ሰጣችኋት፣ ተለማመጣችኋት አይደል? ከዚህ በኋላ የራስሽ ጉዳይ የፈለግሽውን አምጪ በሏት። እንዴ ምንድን ነው የሚያስፈራው? በዚህ ልክ አያስፈራም እኮ። እንዴ ህግ ታምጣ ትክሰሳችሁ። እንዴ ህግ እኮ የትኛውም ህግ ልንገራችሁ አይደል? የትኛውም ህግ አብረህ ኑር የሚል ያስገድዶ አብረህ ኑር የሚያስብልህ የለም። ልጅቷ ባለችበት ቦታ እርዳት የሚል ህግ እንጂ እመቤቴን ነው የምላችሁ፣ ህጉን እርዳት እንጂ የሚለው በግድ አብረሃት ኑር የሚል ህግ የለም። ህግን ቦታ ብትሄዱ እንዴ በዚህና ክልክ እኔ እንጃ ምን እንደምላችሁ አላውቅም። በዚህና ክል ውስጥ ራሳችሁን ማጨናነቅ፣ ዝም ማለት፣ እሷ ብቻ ግልፍተኝነት፣ እሷ ብቻ እኔ ነኝ በቃ ማቀው፣ የፈለገችውን ታምጣ የራስሽ ጉዳይ በሏት። እንዴ እና የመጣችሁበትን አላማችሁን አሳክታችኋል፣ ሰጣችኋል፣ አድርገሃል። እንዴ ከዚህ በላይ መጀመሪያም እኮ አላቅምም ማለት እኮ ትችላለህ። በዚህና ክል መፍራት፣ በዚህና ክል መንቀጥቀጥ፣ በዚህና ክል ለሷ ቦታ ሰጥቶ እሷ እንደዚህ ናት ለሷ ቦታ መስጠት፣ በግድ ኃይለኛ ሁኚ፣ በግድ አንቺ ነሽ ብቻ ማሸነፍ የምትችይው አይባልም። ደግሞ በሀገራችን 2 ሴት 1 ቤት ልኑር የምትል በእኛ በሀገራችን ፉጋዎች የሚባሉ ስም ያላቸው አሉ። ይቅርታ አድርጉልኝ ይሄንን ቃላት ስለተጠቀምኩት ማለት ነው። ሸክላ የሚሰሩ ማለት ነው። 1 ቤት ነው የሚኖሩት። አንዱ ሰውዬ 2 ሚስት ያገባል፣ የሸክላ ሰሪዎች ማለት ነው። ግን እዛው በ1 ቤት ነው። ወንድ ልጅም ያገባ ወንድ ልጅ የደረሰ ካላቸው እዛው አግብቶ 1 ቤት ነው የሚኖሩት።
ምን ነው በዚህ እናከል እና እኔ የምላችሁ ነገር ቢኖር ልጅቷን እንትን በሏት በቃ የራስሽ ጉዳይ የፈለግሽውን አምጪ፣ የዛኔ እንትን እንተያያለን። የዛሬው ንግግር በቃ እኔ በቆንኩበት ነው ውሃ የሆንኩት እንዴ። መታ አብራ የምንድን ነው አብራ የምትኖረው? ምን ጉድ! በታይቶም የማይታወቅ ታይቶም አይታወቅም። ግን የራስሽ ጉዳይ የምታመጪውን እስቲ አብረን እናያለን ብላችሁ ጥላችኋት ሄዱ። እስኪ የምታመጣውን ቁጭ ብላችሁ እዩ። ምንም አታመጣም። በራሳችሁ ጊዜ ኮስተር ስትሉባት፣ ቆፍጠን ስትሉባት፣ ራሳችሁን ስታስከብሩ፣ እናንተ ራሳችሁ ስሬት ስትሆኑባት፣ እሷ በራሷ ጊዜ ከህይወታችሁ ትወጣለች። እናንተ በዚህ ናክል እናንተ ፈርታችኋት ቦታ እስከሰጣችኋት ድረስ ህይወታችሁ ገብታ አንተ ከእሷ ጋር ተለይተ ከኔ ጋር ሁን የምትልበት መብት ለምን ይሰጣታል? ይሄን ናክል ለምንድን ነው የሚሰጣት? እኛም እኮ አሳድገናል። እኛም እኮ ልጅ እያሳደግን ነው። እያያ ነው ሲንግል ማም ሆነን ነው እያሳደግን ያለ ነው። እኔ እያሳደግን እኮ ነው። ነውር ነው በዚህ ናክል ልጅ። ኧረ በፈጠራችሁ በቃ እኔ የምላችሁ ነገር ቢኖር በፈጠራችሁ በምትወዱት አምላክ ይሆንባችሁ። በቃ ሀይሚን ብሩኬም ኮስተር በሉ፣ ቆፍጠን በሉ፣ እራሳችሁን አስከብሩ። የራስሽ ጉዳይ የፈለግሽውን አምጪ፣ ከፈለግሽ ክሰሽኝ ይበላል። ወደ ህግን ከሆነ ትክሰስ። የትኛውን ህግ አንቆ ከየአንተ ሀይሚን ቤትህን ትተህ ቤትህን አፍርሳ ከእሷ ጋር ኑር፣ ከእሷ ጋር ኑረህ ልጅህን አሳድግ የሚልህ ህግ የለም። ባለህበት ባለችበት በርቀት የሚገባትን አድርግ የሚልህ እንጂ አስተምር የሚገባትን ተቆራጭ በየው። ብሩኬም ሀይሚ አብሶ ብሩኬ ላይ ነው ዛሬ በጣም ነው የምናገረው። ወንድም ብትሆን እናገርካለሁ። ወንድም እህት ስትመክረው ይሰማል ከልቤ። እኔ ቤቴ ያሉ ልጆች እንደ እህቴ ናቸው። እንደ እህትህ ነው የሚወዱ፣ ከኔ በላይ ነው የሚወዷችሁ የሚያከብሯችሁ። ዛሬ ግን ሁላችሁ በጣም ተናደና በተደረገው ነገር ማለት ነው። ምን ማለት ነው ማለት ምን ማለት ነው? አንድ ሰው ሊለይ የፈለገ ሰው አንድ ቤት እንኑር ሲል ምን ማለት ነው? አማራጭ ወዴት እየሄዳችሁ ነው? ምን እያሰባችሁ ነው? እኔ እሷን አይመለከተኝም፣ ልናገራትም አልችልም። እሷን አልናገራትም፣ መናገርም ስለማልፈልግ አመጣጧም ስለማላውቀው ከእሷ ጋር ምንም ነገር የለህም፣ ሊኖርህም አይችልም። ወንድሜ በእንደዚህ አይነት ነገር አይደለም አውቀው። እኔ ጀግና ወንድም ነው ያለኝ። ሁላቸውም ወንድሞች አሉ፣ የእናቴ ልጆችም አሉ፣ ብሩኬም አብም መለኛው ብዙዎቹ ወንድሞች ጀግና ብሩክዬ እግዚአብሔርን ራስ ያሳልፍ የምሰጥ ወንድሞች ነው ያላቸው። ዛሬ ግን ብሩኬ የማውቀው ወንድሜ አይደለም፣ የማላውቀው ወንድሜ ነው የሆነብኝ። ብሩክዬ ምን ነው አባቴ፣ እኔ አንገቴ ድፍት ይበለደህ። አንገት ስደፈር ያልቅሽን ያየሁት እግዚአብሔርን። እንደዛ አይደለም ማንም ተራ መጥቶ በማዳራ አንተ ባላደረከው ነገር እንደዛ ለምን ትሆናለህ? ምንም እኔ መቼም አላምንም። ወብሴ ቅድም ገልጸዋለች። ሆዷም ራሱ አንድ ቀን ይጨምር ነበር፣ አንድ ቀን ይቀንስ ነበር። እዛ እኔ እርጉዝ ነኝ ብላ ስትመጣ ማለት ሴትዮዋ ተልኮ አላት። አሁንም ልጅ የተባለው ወንድ ይሁን ሴት ይሁን ማንም አያውቅም። ሸፍና ታመጣዋለች። ሸፍና እንዳመጣችሁ ትሰጣችኋለች። አቅፋ ታዩታላችሁ፣ ትመልሱለታላችሁ። ዛሬ ትንሽ ይመጣል፣ ነገ ደግሞ ትልቅ ይመጣል። ለምን ትመለሱ? ራሳችሁ ዞር ብላችሁ ማስታዩት ምን ሆናችሁ ነው? ቤትስ ለምንድን ነው ተከራይቶ ቤት የሚሰጣት? ለምን? ዴኔ እኮ በአንዴ በሁለት መረጋገጥ አለበት። በአንዴ ዴኔ ልጅ ነኝ ተብሎ መቀበርም የለበትም። ዴኔ ድጋሚ መደረግ አለበት። እንደኔ ሀሳብ እኔ መቼም ልጁ የብሩኬ መቼም አላምንም። ደጋግሜ ተናግራለሁ። የሞተችው እናቴ ከጉድጓድ ውስጥ ወጣ። የብሩኬ ልጅ ነው የምትለኝ፣ አልቀበልም። ልጅ የብሩኬ አይደለም፣ እሷም እርጉዝም አይደለችም። በእናንተ እየነገደች ነው። የሰው ልጅ አምጥታ በእናንተ እየነገደች ነው። እሺ ልጁ አሳዳጊ ከሌለው ችግር የለም፣ አሳድጉት። እኔም በአቅሜ እንደ እህትነት እረዳቸዋለሁ። ልጅ ወላጅ ከሌለው የእሷም አይደለም ወንድምን ሴቱን አላውቅም። ሴት ናት ወደ አመጣቻት ከፍቶ እስካልታየ ድረስ አላወቃችሁም እናንተ። ቅድም የኛ ልጆች ገብጣቸዋል። ልጁን አላወቅንም እኛ። ሴት ናት አለች እንጂ እኮ ሴቱን ወንዲሁን ምንም የሚታወቅ ነገር የለም። ደረቷ ላይ ሰቅላ ታመጣታለች፣ ፈታ ትሰጣቸዋለች። ስማችሁ ትመልሱላታላችሁ። ለምን እንደዛ ይሆናል? ለምን ወደ ራሳችሁ አትመለሱ?
ከሁለታችሁ ለመለየት ነው ሀሳብ ያላት። እናንተ ለምን እንደማትኖሩት ጭራሽ አንድ ቤት ከሀይሚ ጋር ልንውጥ ምን ማለት ነው? ምን ማለት ነው? አንድ ቤት ሁለት ሴት ማናት እሷ? ምን ስለሆነች ነው ከሀይሚ ጋር ቤት የምትኖረው? ብሩኬ ለምንድነው መልስ ማትመልሰው? ለምንድነው አቋም ያለው ነገር ማትናገራት? ኮስተር ብለህ ለምንድነው ማትናገራት? ማን ስለሆነች ነው እሷ አንተ ቤት መጣ የምትኖረው? ምንድናት? ማናት? አረ ብሩኬ ወደ ራሳችሁ ተመለሱ። በመድኃኒዓለም የዛሬ አመጣጣችሁ ጌታ ላይ እኔ እናገራለሁ። ዛሬ አደባባይ ላይ ልወጣ ወስኜ ነው የወጣሁት። ፈለገ ነገር ይምጣ አባቴ ሚስዳኝ ምንም ማድረግ አልችልም። ወደ ራስ ተመለስ ወንድሜ፣ አዙረህ እንጂ ሀይሚዬ እናቴ፣ እኔ እኮ የምኮራብሽ እህቴ ነሽ እኮ ትንሿ እህቴ። ተመለሱ እንጂ ወዴት እየሄዳችሁ ነው? አንቺም ብሩኬ እንዳይከፋው ብለሽ ነው አይደለም? አለ ፍላጎት ምን? እሺ ልጁ ለብሩኬ ነው እንበል፣ ወለደ እንበል። እሺ ትደግ፣ ወንድም ሴትም ሴት ናት ብላችኋለች። ትደግ ስታርግ እራሷ አባቷ ፈልጋ ትመጣለች። አይ ካለች 6 ዓመት 5 ዓመት ሲሆናት መልስ ወደ የኔ ተደርጎ ትገባለች። ልጅ ጸጋ ነው። እንደውም ብዙም ልጅ የለም፣ ፈልጋታለን። እሺ ትመጣለች። አሁን ግን ቤት የሚያከራይ ነገር የለም። የራሷ ጉዳይን የፈለገችበት መኖር ትችላለች። ዛሬም ነገ ምንድን ነው ይህና ለእሷ ክብር የምትሰጡት? ምን ስታከብራቸው እናንተ ለእሷ ይህና ክብር የሚገባት? ክብር የሚገባው ሰው እኮ ነው ክብር የሚሰጠው። እሷ የክብር ምንም ነገር ያላት ነገር አይደለችም። እንደ ሰው ልጅ ክብር የሚሰጣት አይደለችም። እና ልጅቷን ንቁባትና አታምጧት። ኦዲየንስም አይፈልጋትም። እኔ አንቺ ቢሆን ከሚዲያ ጠፋ ነበር። እግዚአብሔርን ይሄ ሁሉ ኦዲየንስ ሲጠላል እንደ አንቺ ቢሆን ሚዲያ ላይ መልሼ አልመጣም። አሁን አይደለም እርጉዝም ሆኜ እንደዛ ስትደረጊ አንቺ ቢሆን ሚዲያ ላይ አልመጣም። ለምን ተልኳለሽ? የልጆቹ ህይወት ለመበጥበጥ ተዘጋጅተሽ የተከፈለሽ ነው የመጣሽው እንጂ ከህይወታቸው ትወጫለሽ። ወደሽ ሳይሆን በግድሽ ትወጫለሽ። ግን ብሩኬና ሀይሚዬ ወጣል ብላችሁ ኮስተር ብላችሁ አላማችሁ አላማ አድርጋችሁ ተናግራችሁ ከህይወታችሁ አውጧት። በቃ ከአሁን በኋላ ምንም እሷ መለማመጥም አያስፈልግም፣ መናገርም አያስፈልግም፣ ቪዲዮ ላይ ማምጣትም አያስፈልግም። አልፈልግም ብላ ቤቱ ሄደቻል። ትጠረቅ በቃ ልጅቷ ትደግ። ስታርግ ዴኔ ድጋሚ ዴኔ ተደርጎ የአንተ ልጅ ከሆነች እኛም እናሳድጋታለን። ሙሽን ታሳድጋታለች። ችግር የለውም። እኔ መረዳቸዋለሁ። ከኔ እርዳታ አትፈልጉም፣ ግን በቃ ለቤትም ታገለግልናለች። ትደግ፣ ችግር የለውም። ለሙሽም ትላላካለች። ልጅ ጸጋ ነው። እኔ ብሩኬ ልጅ ነው ብዬ አሁንም አልቀበልም፣ አሁንም አልቀበልም፣ መቼም አልቀበልም። ብሩኬ ከእንደዛ አይነት ሰው ጋር ይወዳል ብዬ አለን። ብሩኬ አስተዳደጉም እንደዛ አይነት ልጅ ስላልሆነ የመጣበትም እንደዛ አይነት ሰው ስላልሆነ ማለት ነው። እና ወደ ራሳችሁ ዞር ብላችሁ ይሁ ዛሬ ስንናገራችሁ ለእናንተ ብለን ነው። እኔም ወጥቼ ሚዲያ ላይ የምናገረው ስለከፋኝ ነው። ዛሬ ያየሁት ነገር ከፍቶኛል። እኔ ብቻ ሳይሆን ሁሉ እናንተ የሚወዳችሁ ሰው ሁሉም ነው የከፋው። የማይደረግ ነገር የተደረገ ያለው እናንተ መልስ መስጠትታችሁ እሷ ነው እየመራቻችሁ ያለ። ምን ማለት ነው? አላማው ምን እንደሆነ አታውቁም እንዴ? አላማ ያለው ሰው እኮ ተልኮ ያለው ሰው እኮ በአነጋገሩ ያስታውቃል፣ በአነጋገሩ ያስታውቃል። እሷ አንድና አንድ ብሩኬና ሀይሚዬ ለይታ የተከፈላት ያለዋ ብሩኬን ከእሷ ጋር አትሆኑ። ግን ሀሳባ ሁለታችሁ መለየት ነው የምትፈልገው። እወቁ። ከአሁን በኋላ ጻንነት የለም። ያደጋችሁ ነው የምትሄዱት። ብሩኬም ሆናችሁ ሀይሚዬ የወደፊት ብዙ ነገር ይጠብቃቸዋል። እና እቺ ሴትዮዋ ከመሀላችሁ አውጧት። እኛም ማየትም አንፈልግም። ድጋሚ ደግሞ ነገም እሷን ይዛችሁ አትምጡ። እቺ ህፃን ልጅ ወንድም ሴትም አይንገላታ። በቃ ይሄ ደረቷ ላይ እየሰቀለች አታምጣው። ግፍ ነው። ባይናገርም አልእውነትም ብሌንም ተናግራች ሙሴ ተናግራለች። ባይናገርም አሁን ጉዳ ቢሆንም ግፍ ነው። በፀሐይ በብርድ አንጠልጥላ የምትመጣው አውቃ ነው። በሱ ልትይዝህ ነው። እዛ እኔ ሰርጉዝ ነኝ ስትል እናንተ ሆዷን አታዩ? አንዴ ታች ይወርዳል፣ አንዴ ላይ ይወጣል። እኛ እኮ እናውቃለን። አውቀን ዝም ያለው እና እኔ ስለ ሴትዮ አይመለከተኝም። አሁንም ከፈለገች ገደል መግባት ትችላለች። እኔ ወንድሜና የሀይሚ ህይወት ነው የሚያሳስበኝ። እና ወደ ራሳችሁ ተመለሱ። ኦዲየንስ የሚላችሁን አዳምጡ። ኦዲየንስ እናንተ የሚሰድቡ ኦዲየንስ ሳይሆን የእናንተ የሚያለቅሱ ጥሩ ጥሩ ኦዲየንስ አላችሁ። ወደ ኦዲየንሳችሁ ተመለሱ። በቃ እቺ ሴትዮ ከህይወታችሁ አውጣት። ድጋሚ አታምጧት። ቪዲዮ ላይ አታምጧት። በቃ ልመናም አያስፈልግም፣ ልመናም አያስፈልግም። ካላት ዛሬ እምቢ ብላ ሄደቻል። በዛ ትጠረቅ። እናንተ ደግሞ የመጣችሁበት ሀሳባችሁ ለዓላማችሁ ከጨረሳችሁ ወደ ቤታችሁ ተመለሱ፣ ወደ አዲስ አበባችሁ ተመለሱ። እናንተ ኮስተር ካላላችሁ ሌላ ነገር አሁን ይዛባችሁ ትቷል። ምን ማለት ነው? አንድ ቤትን ስትላችሁ እንዴት ዝም ትላላችሁ? ብሩኬ እንዴት ዝም ትላለን? ምን ማለት ነው? አንድ ቤት የሚኖረው እህትና ወንድም እኮ አንድ ቤት ማይኖርበት እኮ እህት ወንድም እኮ ትዳር ከያዘ እህት ወንድሟ ቤት አትኖርም እኮ። ትዳሩ ይዟል፣ የመጣች ትጠይቀዋለች። አለቀ። እቺ ሌላ ዓላማ ያለ ሴትዮ ከሀይሚ ጋር አብሬ ነው የምኖረው። ሀይሚን ምን ልታረጋት ፈልጋለሁ?
በዚህ ነገር ነገ ምክር ሰምታችሁ አቋም ይዛችሁ ትመጣላችሁ ብዬ አስባለሁ። ወዳችኋለሁ ሁላችሁ። መድኃኒዓለም ከእናንተ ጋር ይሁን። እግዚአብሔር ይጠብቃችሁ። ከዚህ በላይ የምለው ነገር የለም። አመሰግናለሁ። ልጆች ብሩኬና ሀይሚ የምወዳችሁና የማከብራችሁ ልጆቼ እግዚአብሔር ከእናንተ ጋር ይሁን። ቅድስት ድንግል ማርያም የዛሬዋ ኪዳነ ምሕረት ነገሮቻችሁ ሁሉ ከእናንተ ላይ ታርቅላችሁ። የዛሬ ወር በልደት ተደስተን ነበረ። የዛሬ ወር ደግሞ ሁሉንም ነገር ይፋ ሆኖ እናንተ ሰላም ሆናችሁ ነፃ ወጥታችሁ የምንደሰትበት እዚህ ጋር የምንስቅበት ምን ቀን ይሁንልን። ኪዳነ ምሕረት ታደርግልን። የዛሬ ወር ድረስ ሰላም ሁሉንም ወርዶ ምናይበት ቀን ይሁንልን። ብሩኬ እኛም ወልደን እናውቃለን፣ አርግዘንም እናውቃለን፣ ወልደንም እናውቃለን። ዴኔም ሲደረግ አይተንም እናውቃለን። ብሩኬ አንዳንዴ የዋህነት ይጎዳል እንጂ አይጠቅምም። የዋህነት ዝምታ ይጎዳል እንጂ አይጠቅም። ከአንዳችሁ ከሶስት አንዳችሁ ብልጥ መሆን አለባችሁ። እዛ ጋር ፍፄም አለ፣ ሀይሚም ብሩኬም መንቃት አለባችሁ። እኛ እቺ ልጅ ከሚፍታ ቤት ጀምሮ ስትመጣ አመጣቷ ራሱ እኛ ዝምታ እናንተን እንትን እንዳንል ብለን ነው እንጂ እናቃል። ሚፍታ ጋር እንዴት ሆዷ እንደነጠለ እስካሁን አለ። ያ ቪዲዮ እየተሽከረከረ ነው፣ ታየዋለች። እሷ ካሜራ አለ ሲላት ምናክል እንደደነገጠች ሆዷ እንዴት እንደያዘችው እኛም እናቃል። ልጅ ሲመረመርም እናቃል። ልጅ ሲኖርም ልጅ በ6 ወር እንኳን በዳዴ በ6 ወር ነው የሚሳበው እናቃል። በ4 ወር ልጅ እንደዚህ አድጎ እንደዚህ ሆኖ እኛ አናይም እንደዚህ እና ከሆነም ቀረ በየጊዜ አንተ ፈልጋ ነው ልጅቷ የምታለቅሰው፣ አንተ ፈልጋ ነው እንደዚህ የምትሆነው፣ አንተ ፈልጋ ነው እንደዚህ የምትለው። ማን በለፋበት ማን ይኖራል? ብሩኬ ሀይሚ ምን ሆናችሁ ነው? እንዴት ምን ሆናችሁ ነው? እኔ ምነው ነገር እኮ ግራ ገብቶናል። ለራሳችን ግራ ገብቶናል። ለራሳችን ጥያቄ ፈጥሮብናል። ብሩኬ ዛሬ ማተባችንን እንበጥሳለን። ያንተ ልጅ አይደለችም። ሲጀመርን እርጉዝም አልነበረችም። የእሷ ሆድ ውሃ ነው እንዴ? ክረምት ሲመጣ ይሞላል ውሃ፣ በጋ ሲሆን ውሃ ይቀንሳል። የእሷ ሆድ ዛሬ ይጨምራል፣ ነገ ይቀንሳል። ዛሬ ይጨምራል፣ ነገ ይቀንሳል። እንዴ ከእናንተ ልጅ አለኝ ብላ በሶስተኛው ቀን ስትሄድ ጋሼ ጋር እንዲሆና ነው የሄደችው። አንረሳው። ሚፍታ ጋር ስትመጣ ደግሞ ያው ሆድ ቀንሶ ነው የመጣችው። ለምንድን ነው ብሩኬና ሀይሚን ማትነቁ? የትኛውም ህግ ዴኔ አላስመረምር የምትል ነገር የለም። ደም አንሷት ነው፣ ደም ነው፣ የደም ማነስ ነው፣ የኩላሊት ነው እንዴ ደም የምትሰጡ ደም የምትለግሱ? የትም ሀገር ደም የለም። የትም ሀገር ኦዲየንስ አሁንም ቢሆን ነገም ቢሆን አስረግጦ የሚነግራችሁ ነገር ዴኔ ለሀጭ ፀጉር ጥፍር ነው። በቃ አለቀ። እሷ ዴኔ አላስመረምርን ካለች ህግ አለ፣ የህግ አካል አለ። በህግ አካል ኦዲየንሳቸው የሚላችሁ የሚወዷችሁ የሚሳሱላችሁ ቀለሊት የሚያለቅሱላችሁ በጸሎት የሚተጉላችሁ በየሽንት ቤቱ የሚያለቅሱላችሁ ስራ ትተው ስለእናንተ ቪዲዮ አሁን ምን ሆኑ እነዚህ ልጆች ምን ሆኑ ብሎ የሚያለቅሱላችሁ ለእነሱ ሆኑ እንጂ ብሩኬና ሀይሚ እንደው በእግዚአብሔር እናንተ ካልተመቻችሁ ሀብቴ አለ መለያ አለ። እነሱ ትልቅ ሰው ይዛችሁ እናንተ ካቃታችሁ በትልቅ ሰው ያዟት፣ በትልቅ ሰው ያዟት። እናንተ እየመጣችሁ ኦዲየንስም ላይ ጨፍር፣ በእናንተ ማጨፍር። በእናንተ የት ሀገር ነው? እኛ ድሮ ማቀው እኔ አንድ ቀን ሳጠራ ምናምን የሚሰሩ አሉ። እነሱ ናቸው 2 ሴት በአንድ ቤት ሲያስቀምጡ ምናውቀው። ምን የሆነ ነገር ብታደርጋችሁስ? እቺ ልጅ ሀይሚ የሆነ ነገር ብታደርግስ? አንተስ የሆነ ነገር ብታደርግ የምትለው ነገር ስማ እስኪ። እንደ ጭንቅላታችሁ ላይ አስታውሉ እንጂ ቤት መከራየት ምን ማለት? በቃ ልጅቷ አልፈልግም፣ ቤት አልከራይ አልፈልግም፣ አልኖርም